ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። መክሊት ገደል ገቡ አይሆንም አለ። ስለዚህ ቤተ ክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሸት ራሳችን እንጠብቅ። በቃ ለመታወቅ የሚጣጣሩ ሰዎችን እድል አነስታቸው። በቃ ትዝ ልበላቸው ለምን ረሳችሁ ይለው እንጂ አሁን የሚዲያ ስለማይመጠን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ይላል ይሄ ሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ትጠራ በሚበዛዘ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያውም እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ። ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከኦርቶዶክስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይሄው ዘማሪ ሐዋዝ ተመለሳል። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ ስራ ሲመጣ ምን አረገልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳጠራ ብሎ ነው ያስገባል። እዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳጠራ ተብሎ ነው የመጣ። ለምን ህሊናሽን ትዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከሥጋው ደሙ ይቀበል፣ ንጹሕ የሆነ ግን አይቀበል፣ ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል፣ በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ሥጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳዋር እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል። ይህን ስንጠራ ስሙን አትጥራ ነው ያለው። ከኢየሱስ ትእዛዝ ልዩ የሆነ ብሎን ይከልከል። ስለምን እንደምንድን ነው ኢየሱስ አትበል ነው እንላለን። እና አንቺ አሁን ይጎች ቅዳሴ ሁሉም ጋር እኩል ስለሆነ የምነግርሽ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት። ስለዚህ ጭርስ ይላል ወደ የሚሉ ሰዎች አሉ። ለዚህ ደግሞ ማካካሻ ቤተክርስቲያን። ስለዚህ አሁን የተፈለገው የዘርፌ ዋና ዓላማ በዚህ አብይ ጾም የተፈለገው ዋና ዓላማ
ለዩቲዩብ ንግዳቸው ምናምን እንደተጠበቀ ሆኖ ዋናው ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ብሎ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቱ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማለት መለሰው ኦርቶዶክስ ስለዚህ እኮ ነው አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው እግዚአብሔር ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምእመናን በማስቀረትሽ እግዚአብሔር ይጠይቅሻል። ይህ በጣም ከባድ ፍርድ ነው በነገራችን ላይ። ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ነው የገባሁት ብለው ልባቸው እንትን ያኮበኮቡ ሰዎች አሉ። ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዲህ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና ቁም ብሏል። ምን ማለታችን ነው? ዝም ብሏል በኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ እንደዚህ ያለ አይገርም? የኛ አባቶች እዚህ ጋር መተው ደግሞ ተመልሶ ደግሞ ኢየሱስ ስትልኛ ቤት ትወገዛለህ። ስሙ ራሱ አለ ልድገመው። በልብ መታሰቡ እኮ ነው የሚለው። ምን ማለት በልብ መታሰቡ? በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ወይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ከፍ ይበል። ሁሌ እናስብህ። ሌላ ባዕድ ነገር ሌላ ስጋ ይፈጠራል ሌላ ዓለማዊ ሌላ ጣዖት አናስብ። አንተ ነው የምናስበው። ይሄ ማሰባችን አሁንም ይብዛ። ሌትም ተቀን በድካማችንም በእረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን። በቃል መነገሩ ምን ማለት ነው? በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር። ይነስ እኮ አይደለም ይጨምር፣ ከፍ ከፍ ይበል። አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻልን ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ በአፍ ብቻ እኮ አይደለም በልብ መታሰቡ ይላል። ከዛስ በቃል መነገሩ ከእንደገና በቅዱሳት መጽሐፍ መዘገቡ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር። ያንተ ስም ይግባ ኢየሱስ ክርስቶስ ወይ እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አይደለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አይደለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም። በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድሳት ላይ ዲያቆኑ መርጌቶቹ ነው ታውቃላችሁ። ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ። ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መርጌቶቹ ነው። ይሄ ዩኒፎርም ለብሰው የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደል? እነሱም እኮ ዘማሪያን ናቸው፣ ግን በዋናነት እየገለጽ ያለው እነሱ ናቸው። በቤተክርስቲያናችን እኮ የዕለት ዝማሬ አለ፣ የዕለት ምስባክ አለ፣ የዕለት ወንጌል አለ፣ የዕለት ስንክሳር አለ፣ የዕለት ቅዳሴ አለ። ይሄ እኮ ሊክሽነሪ ነው። ዲክሽነሪ ሳይሆን ሊክሽነሪ ኤል ሊክሽነሪ ማለት ግጻይ ማለት ነው። የዕለቱ ምስባክ አለ፣ የዕለቱ ወንጌል አለ፣ የዕለቱ ስንክሳር አለ፣ የዕለቱ ዝማሬ አለ። የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው። ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር የዕለቱ ወንጌል ከምስባኩ ጋር ምስባኩ ከጳውሎስ መልእክታት ጋር መልእክታቱ ከዕለቱ ቅዳሴ ጋር የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ የተዘጋጀ ወንጌል የማይነበብበት ቅዳሴ እኛ ጋር አለ። ወንጌል ማን ነው? እና ገፍተው ወደ ተወሰዱ ነው የምትዩ ወደ ገደል ነው ማለት ያለብሽ።
በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ። አዎ የሰንበት ተማሪ ላይ ረዳ ይችላል። አዎ አለቃው ላይ ይገነዘቡ ይችላሉ። አዎ አንዳንድ ሰዎች ሊተናኮሉ ይችላሉ። አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና። ይሄ ማለት ግን የፈለግከውን ነገር ትዝ ያለን ነገር እያንቦራጨክ የፈለግከውን ነገር እየጻፍክ የፈለግከውን ነገር ላይፍ ገብተህ እንደፈለክ እየበጣጠስክ መብት ነው እያልን አይደለም። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የነገር ክርስቶስ ትምህርቷን ክርስቶሎጂ ትምህርቷን ጠብቀ በሚገባ እንደው ድንገት ስትጠየቅ ደግሞ ረጋ ብለህ በትህትና ማስረዳት። ከአንተ የተሻሉ ሊቃውንት ሲያስረዱ ደግሞ እሺ ይቅርታ እኔ እንዲህ ለማለት ፈልጌ ነው አስተካክል ማለት አለቀ። እንዴት ሰው ክርስቶስ ራስ ከሆነላት ቤተክርስቲያን ወጥቶ እንዴት ወደ ፍቅር አዳራሽ እንዴት ይገባል? እና እባካችሁን ብፁዓን አባቶቻችን ሊቃነ ጳጳሳት ባለፈው በብፁዕ አቡነ ገብርኤል አይተናል። ሌሎችም ሊቃነ ጳጳሳት አይተናል። መድረክ ትንሽ ነሸጥ ሲያደርግ ወጣ ያሉ ንግግሮች እባካችሁ ጥንቃቄ ያደርጉ። በቃ ብፁዕ አቡነ ኤርምያስ ለማየት ከፈለጉ ይኸው አጠገቦት አለ ሊቃውንት ጉባኤ የ1996ቱን እንዳያስቷችሁ ተጠንቀቁ የሚለውን መጽሐፍ ገጽ 24 ተመልከቱ አለ። ምናልባት ብፁዕነቱ በእርሶ ሀገረ ስብከት በብፁዕ አቡነ ኤርምያስ ሀገረ ስብከት ያልታረመው መጽሐፍ እዚህ ቅም ተሰራጭቶ ከሆነ እንደው በዛ እንረዳዎትና ከሆነ ልጆቼ ይሄ ያልታረመው ነው። የታረመው መጽሐፈ ዚቅ ይሄውና የሊቃውንት ጉባኤ የዛሬ 22 ዓመት በዚህ መንገድ አርሞታል። እኛ መርቆሪዎስ የተሰቀለው ለዓለም የሞተ ብለን አናምንም ብሎ መናገር ምን ችግር አለ? የተመለሰ መልስ ነው። መዋቅራዊ በሆነ መንገድ ነው። የመረጃው ጋብ ካለ ማለት ነው። ምናልባት እርሶ በቅንነት ተናግረው ሊሆን ይችላል። ሌላ ጊዜ ግን እንደዚህ አይነት ነገሮች በጣም አደገኛ ይሆናሉ። ሲሆን ማረም ነው፣ ምንም ችግር የለም። ደሞስ እንደው የሊቃውንት ጉባኤ አንስቶትስ ባይሆን ኖሮ ምን ችግር አለ? ቤታችሁ አይደለ ሊቃውንት ጉባኤ? ቤታችሁ አይደለም ቅዱስ ሲኖዶስ? ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት እንደዚህ አይነት ሕጸጽ ኑፋቄ ያለባቸው ስርዋጽ የገቡ ገድለ ድርሳናት ለምን እንደውም አይታረም ብሎ እኮ በቅዱስ ሲኖዶስ ማንሳት አይቻል? ለእኛ ከመንገድ ሚዲያ ላይ ከመውጣት እኛንን እናንተ ናችሁ የቅዱስ ሲኖዶስ አባላት፣ እኛንን እናንተ ናችሁ የምትቀርቡት ለሊቃውንት ጉባኤ። ማን ይቀርባል? ሌላውን አይነት የዝውውር የሹመት የገንዘብ የደሞዝ ምናምን ነገር ከማንሳት ይሄ ሃይማኖታዊ ጉዳይ ቀርብ። ቤተክርስቲያን ወጥነት ባለው መንገድ በትንሣኤ ዘጉባኤ ማተሚያ ድርጅት መጽሐፍቶች ታትም፣ በህትመትም ይሁን ኢንቴንሽናሊ ሆን ብለውም ይሁን በስሩ አጽ የገቡ መጽሐፍቶች በዚህ መንገድ ይታረሙ፣ የሊቃውንት ጉባኤ ከምንም በላይ ስራ ይስራ ብሎ ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት ጥያቄ ብታቀርቡ በቋሚ ሲኖዶስ ለቋሚ ሲኖዶስ ቢቀርብ ከዛ ደግሞ ለምልዓተ ጉባኤ ቢቀርብ ማወያየት ትችላላችሁ። እናንተ ከሆናችሁ ከኛ የበለጠ ቅርብ። እኛም የሆነ መጽሐፍ አግኝተን ሚዲያ ላይ የምናወጣ ከሆነ እናንተም የሆነች ነገር ስታገኙ ያውም ደግሞ የታረመ ነገር በእናንተ ዘንድ ሲሆን ደግሞ ትንሽ ያስከፋል እና መጠየቅ በጣም ጥሩ ነገር ነው። በዚህ ጉዳይ ላይ ቤተክርስቲያን አቋሟ ምንድን ነው? በግለሰብ ደረጃ እኮ ተመልሶ ቢሆን ኖሮ ተቋማዊ አይደለም ይባላል እንዴ። በነገራችን ላይ የሊቃውንት ጉባኤ እኮ ተጠሪነቱ ለጠቅላይ ቤተ ክህነት እኮ አይደለም። የሊቃውንት ጉባኤ እኮ ተጠሪነቱ እኮ ለቅዱስ ሲኖዶስ ነው። መዋቅሩ ራሱ ሃይራርኪ እኮ እንደዛ ነው። ጠቅላይ ቤተ ክህነት በጀት፣ ደሞዝ፣ ዝውውር በተመለከተ ጠቅላይ ቤተ ክህነት ለሊቃውንት ጉባኤ እንደዛ ይመራል እንጂ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ሰብሳቢ አይደለም። የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። እርሶ ደግሞ ብፁዕ አቡነ ኤርምያስ ደግሞ የቅዱስ ሲኖዶስ አባል ነው እርሶ እና ሚዲያ ላይ ተወጥቶ በምንናገርበት ጊዜ ሰዎችን ወዴት ሊወስዳቸው ይችላል ብሎ ማሰብ ነው። ድንገት ያልታረመ እንኳን ከሆነ ይሄ ያልታረመም የታረመው የእኛ ቤተክርስቲያን የወሰነችው አለ። ይህንም መስማት ይህን ማዳመጥ አለባችሁ። ተወስኗል። ሲወሰን ደግሞ ራሱ ዝም ብሎ አለም የተወሰነው። በድጓ ይታረም፣ በመደበኛው ዚቅ ይታረም፣ በመደበኛ በድጓ ይታረም። ቅዱስ ያሬድ እንደዚህ ያላለም፣ መርቆሬዎስ ተሰቀለልን የሚል ነገር የለም። አስተካክሉ። ቤተክርስቲያን አግዳለች። ታትሞ ወጣ የታረመው
ምንድነው ከዚህ በለጠ የሚፈለገው? እንጂ እኮ የተንሻፈፈ ምሳሌ ምላሽ ቢሆን ኖሮ አጥጋቢ ያልሆነ ምላሽ ቢሆን ኖሮ ወይ ሪአክት ያርጉ እና ይሄ ዘመን እንደ ድሮ ዘመን አይደለም። ሁሏ ነገር ካሜራ ላይ ትቀራለች። እርሶ ሲናገሩም ሆነ ማናችንም ስንናገር ቪዲዮ ይቀረጻል፣ ትውልድ ያስቀምጣል። ከዛ መናፍቃን አልተገባ ዓላማ ሊያውሉት ይችላሉ። ስለዚህ መጠንቀቅ ነው። በቃ 22 ዓመት ያለፈውን ነገር እንደ አዲስ ማቅረብ እውነት ያስገምታል። ይሄ እኮ እኛ እንኳን እናውቃለን እኮ እንኳን እርሶ በጣም ለቤቱ ቅርብ የሆኑ ለቅዱስ ሲኖዶስም አባል የሆኑ ለሊቃውንት ጉባኤም ከኛ የበለጠ አባትም ቅርበትም ያሉት ቀርተው እኛ እንኳን መረጃው አለ። በመጽሐፍ መልክ የታተመው እኮ እኛ ጋር አለ። የሊቃውንት ጉባኤ ደግሞ አፍኖ እዛው ላይ አስቀርም አሰራጭቷል። ለሁሉም ሀገረ ስብከት ያሰራጨው ያውም ደግሞ የዛሬ 22 ዓመት ያውም ደግሞ በብፁዕ አቡነ ጳውሎስ ዘመን። ጥያቄውም ያረጀ ነው፣ መልሱም ከቆየ በጣም የሰነበተ ነው እና ድንገት እንኳን መናፍቃን አንስተውት ከሆነ በእርሱ ሀገረ ስብከት ምናልባት ደግሞ ሌሎቹ እያወናበዱ መናፍቃን እያተለሏቸው ከሆነ አማናዊውን መግለጥ ቀላሉ መንገድ ያ ነው። ስለዚህ በዚህ በእኛ ውስጥ ያለን ሰዎች አንዳንድ ጊዜ ርዕስ ለመሆን ባንጣጣር በጣም ቆንጆ ነው። ጥንቃቄ በጣም እናድርግ። ብፁዓን አባቶቻችን እናንተ ሰው ስለሚወዳችሁ እናንተ ከአቅም በላይ አልፋችሁ ስትሄዱ ብፁዕ ኤርምያስ ሲሰደቡ ማየት አንፈልግም። እኛ የመረጃ ጋፕ አላቸው ብሎ ማንም ሰው እንዲያብጠለጥል አንፈልግም። ማንም ሰው እኛ ከአባቶቻችን በታች እንጂ በላይ አይደለም። ቢሆንም ግን በእኛ ቤተክርስቲያን ቅዱሳት ሊቁም ሆኑ ጳጳሳት የማይሳሳቱ ብፁዓን አይደሉም። ሰው ናቸው፣ ብፁዓን አባቶቻችን ናቸው። ሊስቱ ግን ይችላሉ። ኢንፋሊብል የተባለ አባት የለንም። ኢንፋሊብል ሲኖዶስ የለንም። የማትሳሳተው ቤተክርስቲያን ብቻ ናት እንጂ ብፁዓን አባቶች ያስፈልጉናል ብንልም የማይሳሳት የሆነ ንስሐ አባት የማይሳሳት የሚባል ጳጳስም ፓትርያርክም የለንም እኛ። ስለዚህ መድረክ ላይ ስንወጣ በተለይ ሃይማኖታዊ ጉዳዮች ስናነሳ በጣም ጥንቃቄ በተሞላበት መንገድ መናገር አስፈላጊ ነው። እርሱ ሀገረ ስብከት የተከሰተውን እኛ ስለማናቅ ከምን አንጻር እንደተናገረው ኢንቴንሽኑን አናቅ። ቢሆንም ግን የተመለሰ ምላሽ መሆኑን ግን መግለጥ ነበረበት። ከምንም አንጻር ይሁን መናፍቃን ተነስተውም ከሆነ ተሐድሶች ተነስተውም ከሆነ እዛ ውስጥ ለውስጥ የሚርመሰመስ መናፍቅ ካለ አማናዊ ነገር መግለጥ። ቤተክርስቲያን እንደዚህ አታምንም እንዲህ በሊቃውንት ጋር ተመልሷል ለማለት ነው እንጂ ልክ እርሶ ትላንትና ሲያነሱት ገና ቤተክርስቲያን የምትሰራው የቤት ስራ አይደለም እኮ ተመልሶ እኮ አልቋላ። ስለዚህ አሁን እኛ ጾሙን ስንጾም እንደዚህ አይነት ጉዳዮችን ስናይ የቤተክርስቲያንን ድምፅ በበላይነት መስማት፣ ፈተና ሲገጥመን ደግሞ ወደ ቤተክርስቲያን መቅረብ በጣም ተገቢ እንጂ እንዲህ በሆነ ባልሆነ ነገር መስተካከል አይገባም። የዘርፌን ግን እንወቅባት። በቃ አጀንዳ መቀየር ነው የተፈለገችው፣ ሐሳብ መቀየር ነው የተፈለገችው። የዘንድሮች የስሞና አጀንዳ መቀየር ነው የተፈለገው። ከዛ ኳሷን ወደ ኦርቶዶክሶች ለማዞር ከዛ እኛ ስንንጫጫ ስንጮ ምናምን ጊዜ መግደል። በቃ የፈለጉት ይሄን ነው። ለምን እድል እንስጣቸዋለን? እኛ እድል አንስጣቸዋ። በቃ ለምን እንስጣቸዋለን? ሆይኖት ለምን እኛ ዘማሪ አተን ነው? እኛ እኮ ተመለሽን ብለን እንኳን አልተጨነቅንም። የምንጨነቀው ለነፍስሽ ነው። እና ዘርፌ ይሄ መልእክት የሚደርስሽ ከሆነ ቤቱ የአባታችን ቤት ነው። ቤቱ የእግዚአብሔር ቤት ነው። እድፍና ነውር የሌለበት ቤት ነው። ንጹህ ቤት ነው። ከእግዚአብሔር ውጭ የምናመልከው ነገር የለንም። የምናመልከው ቅድስት ሥላሴን ነው። እባክሽን የአዞን እንባ ከማንባት ይሄንን እንባ በእውነተኛ ንስሐ ሆነሽ አንቢ። አንድ ሰው ቢሆን በአንቺ ምክንያት ለምክሩ ይበጥሳል። አንድ ሰው ቢሆን በእርግጥ በእኛ መዘምራን ላይ ቤተክርስቲያናችን ያልተሰራ ብዙ የቤት ስራ ሳሉ እንዳለ ሁላችን እናውቃለን። ዛሬ ድምፅ ይኖረው እንጂ ዛሬ ግጥም ይቻል እንጂ የሚስረቀረቀ ድምፅ ይኖረው እንጂ በቃ አለቀ። የቀሚስ አይነት እየቀያየረ ስካርፍ እያደረገ መስቀል እያደረገ ይዘምራል። እኛ ጋር ችግር የለም፣ የምታውቁት ነው።
ይሄ የአደባባይ ሚስጥር ነው። ምን መስፈርት አለ አሁን እኛ ጋር? ምንም። የሚዘምረው መዝሙር አያውቀው፣ ሀቢብ አለ አይልም። በነገራችን ላይ አብዛኛው እናሰግድ ጋር የገቡትን ብታዩ፣ ወደ ተሐድሶች የገቡ ሰዎች ብትመለከቷቸው፣ ወደ መንፍቃ አብዛኞቹ የገቡ ዘማሪያን ናቸው። ሁሉም አላልኩም፣ አብዛኞቹ ማለት። ኮዙ ምንድን ነው ካለን ይሄው ነው በቃ። ድምፅሽ ያምራል፣ ድምፅ ያምራል፣ ስትናገሪ እኮ በጣም ድምፅሽ እንዴት ነው እንደምወደው፣ በጣም የገሌ መዝሙር ወደዋለሁ። ከዛ እነሱ ስብከት ላይ የሉ፣ ትምህርት አይማሩ። በጣም ጥቂት መዘምራን ናቸው ቴዎሎጂ ገብተው ይወጡ ደግሞ አሉ። በጣም ጎበዝ ዘማሪያን መዘምራን ናቸው። እስከ ማስተርስ ቴዎሎጂ የተማሩ ሰዎች ደግሞ አሉ፣ በጣም የሚደንቁ። እኔ ገርመኛል በጣም በእውነት ማስተርስ ድረስ ይማራሉ። ግን እኮ ዘማሪ ነው። እንዲህ ይሁኑ ደግሞ ተአማንያን ደግሞ አሉ፣ ተጨፍልቀው በአንድ ቅርጫት ውስጥ የሚገቡ አይደሉም። ግን አብዛኞቹ የምታውቁት ነው። በቃ እባካችሁን በሚስረቀረቅ ድምፅ የሚስረቀረቁ ሕፃናትን እባካችሁን አትንጠቁም። ምናልባት ያንቺን ዜማ ያንተን መዝሙር ሰምቶ ሚድን ሰው ይኖራል። አሁን በስም መግለጽ የማያስፈልገን ብዙ ሰዎች፣ በነገራችን ላይ አሁን ያሉት ዘማሪ አብዛኛው ተነጥቀው የወጡ ናቸው። ለሞራላችሁ ስል ስማቸውን አናነሳም እንጂ በቃ አብዛኞቹ ማለት አሁን እንኳን እኛ ጋር እየበግብቶ እያገለገለ አብዛኛው ዳር ብሎ አፋፍ ብሎ ሊጠፋ የነበረ እኮ በጣት የሚቆጠር ዘማሪ ነበር እኮ የቀረን እኮ። በተሐድሶ ማዕበል እኮ ያልጠፋ እኮ አልነበረም። ሁሉም አዝማሚያውን ሲያየው እየተመለሰን አመጣ እንጂ አብዛኛው አሁን በስም ገሌ ብላችሁ እንደ ገሌን ገብቶ ነበር የምትሉ ማለት። አንዳንዱ አረ በማርያም አረ በስንት ሰባኪ ትምህርትና ስብከት የተመለሰ። ችግሩ ምንድን ነው? እውቀት። ችግሩ ምንድን ነው? የሚዘምሩላትን ቤተ ክርስቲያን ምንነት አስተምሮ ጠንቅቆ አለመረዳት፣ አለማወቅ። ዝማሬ ሲደርስ ጥሩኝ ብሎ እነሱ ከኋላ ናቸው። ዝማሬ እስከሚሰበክ ብሎ እነሳቸው ከኋላ ስልክ ላይ ናቸው። ማስታወሻ ይዘው ነገር ሃይማኖት ትምህርት አይካተሉም፣ አይማሩ። ግን አሁን በጣም ጥቂቶች ነው ያሉት። እና ዘርፌ ምናልባት ራስሽን እንደ መንፈሳዊ ትምህርት አዋቂና የነገር ሃይማኖት ተጠያቂ አድርገሽ አስበሽው ከሆነ ገና ነሽ። አንቺ ለማጥላት አለም የምናገረው፣ አንቺ ለማንቋሸሽ አይደለም። እኔ ራሱ ገና ነኝ። እኔ ከአንቺ ተሽዬ አይደለም። ገና የኦርቶዶክስ ተዋሕዶ የቤተክርስቲያን ትምህርትን ለማወቅ ለመገንዘብ እኔም ሁላችን ይችላል። ገና ነን። ገና አልተረዳናትም። ገና በጣም ብዙ ነገር ነው የሚቀረን። ገና ስትገለጥ አዲስ ናት የኛ ቤተክርስቲያን። ማልዳ አዲስ ነው ይልቃሉ። ሁልጊዜም ለእግዚአብሔር ቃል ሁልጊዜ አዲስ ነው። አብይ ጾም በየዓመቱ እንጾማለን። ዘንድሮም አዲስ ነው። ዘንድሮም ይናፈቃል። ዘንድሮም በጉጉት እንጠብቀዋለን። ዘንድሮም አዲስ ነው። ቃለ እግዚአብሔር ነው እና የእግዚአብሔር ቃል ሁልጊዜ አዲስ ነው እና ቤቱ የእግዚአብሔር ቤት ስለሆነ ሌላ ሰበብ ምክንያቱም ትተን ወደ ቤት መመለስ። ምናልባት ዘርፌ ያልተመለሰልሽ ጥያቄ ካለ ይኸው እኛ ወንድሞችሽ አለን። ቲክቶክ የማይመች ከሆነ በግል ማውራት ይቻላል። እናንተም አትመጥኑኝ የምትይ ከሆነ እንደ ወንድምሽ እንደ ትዝታው ችግር የለም። የሚመጡ ሊቃውንቶች አሉ። ጥያቄዎች የመልሱልኝ የምትይ ከሆነ ምንም ችግር የለም። በጣም አማራጩ ሰፊ ነው። ከአንቺ ጋር በእድሜ አቻ የሆኑ አንደበተ ርቱ የሆኑ መምህራን አሉ። እግዚአብሔር ይመስገን። በጣም በቂ ጨቅ ለዛም አለ። በቂ ነው። የመጽሐፉን በመጽሐፍ የአፉን በአፍ የሚመልሱ አሉ። ጉዳዩ የትምህርት ሃይማኖት የእውቅ ጋፕ ከሆነ ማለት ምናልባት ፖለቲካ ለመስራት ከሆነ በፖለቲካውም ሴራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዳከም መዋቅራዊ የሆነ የመንግስትን ሰንሰለት ይዘሽ መተሽ ከሆነ ግን ለዛ ቦታ የለንም። በዚህ መንገድ ለማጥቃት አስበሽ ከሆነ ማለት ምናልባት ያው እንደምታውቂው ቤተክርስቲያን ለማጥቃት የተለያየ ፖለቲካ መንገድ ተከትሎ
መንግስትን ተገን አድርጎ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጋራ ተሰባስቦ ለማጥቃት ከሆነ የከሰረ ፖለቲካ ነው። በዛ ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካለማወቅ የሚመነጭ ነው። ቤተክርስቲያን እንደዚህ ልትሆን አትችልም። በቃ ፖለቲካና ሃይማኖት መለየት አለብን። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። ይሄው አብይ ጾም 55ቱንም ቀን ቅዳሴ ቀድሰን 55 ቀን የምንበላው የዚህን ኢየሱስ የተባለው የክርስቶስ ሥጋና ደም ነው። የማንም ፍጡር አይደለም፣ የማንም ሰማዕት አይደለም፣ የማንም ጻድቅ አይደለም። ከ55ቱ አንድ ቀን አልሰጠንም። ግማሽ ቀን የገሌ ጻድቅ ሰማዕትን ሥጋው ደግሞ እንቅበል አላለም። 55ቱም ቀን ይቺ ቀን ምን ያክል የምታስፈራ ናት፣ ይቺ ቀን ምን ያክል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ብለን ስሙን እንጠራለት ነው። አትስቢ እንኳን ዛሬ ዘወረደ ብለን ስንጀምር ማን የወረደው ታውቂዋለሽ? ግን ዘወረደ ማለት ዘወረደ ብለን ጀምረን ተነሳ ብለን እንጨርሰን አይገርም? አብይ ጾም ማለት እኮ ከክርስቶስ ሰው መሆን ይነሳና እስከ ትንሣኤው ድረስ ከዛ ባለ 50 ደግሞ እስከ እርገት ድረስ የምታስተምረን ነው። ነገረ ክርስቶስን በጾም ነገረ ክርስቶስን በስጋው ደግሞ ነገረ ክርስቶስን በቅዳሴ የምትሰብከን ቤተክርስቲያን ናት። ክብር ምስጋና ይድረሳት። በእውነት እቺ ቤተክርስቲያን ዘወረደ ብላ በቃ ከሰማያት ሰማያት ስለኛ ሲል ወረደ። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ብለን ሰው ከመሆኑ ተነስተን ያደረጋቸውን ገቢረ ተአምራት በቅድስት ተገኝቶ ማስተማሩን፣ ስለ ቅድስት ሰንበት፣ ስለ ቅድስት ቤተክርስቲያን መስበኩን፣ ስለ ምኩራብ፣ ስለ ድውይ የነበርነውን እኛ ስለ መጻግ መፈወሱን፣ ከዛም ደግሞ ስለ ደብረ ዘይት ዳግም ምጽአቱ አስበን፣ ስለ ጥምቀት ስለ ኒቆዲሞስም አንስተን፣ ስለ መልካም ፍሬ ማፍራት ስለ ገብርኤል አንስተን፣ በአህያ ላይ ተጭኖ ወደ ቤተልሔም ወደ ኢየሩሳሌም መግባቱን ሆሳዕና ብለን ከዛ እኮ ነው ስቅለት ብለን ትንሣኤ የምናከብረው። ይህ ሁሉ ማን ነው? አንቺ የሁላችን ጌታ እኮ ኢየሱስ ክርስቶስ ነው። አናፍርበትም እኮ ደስ ያለን የምንጾመው ጾም እኮ ነው። ደስ እያለን ሳንሸማቀቅበት ለእኛ ብለህ ነው። ይህን እኮ ሳምንት እኮ ለአንድ ቀን እኮ አለን። ይሄ ሳምንት እኮ ዘወረደ ብለን የፊታችን እሑድ ቅድስት ምኩራብ መጻጉዕ እኔ ነኝ ድውዩ። መጻጉዕ ማለት እኮ ድውይ እኔ ነኝ ድውዩ። እኔ ልትፈውስ ነው የመጣኸው፣ እኔ ልታድን ነው የመጣኸው። አልጋዬን ተሸክም እንዴት ፍቀድልኝ ለእኔ። ዛሬም በኃጢአት በበሽታ በተለያየ ክፉ ነገር በርኩሰት የወደኩኝ ድውይ እኔ ነኝ። እኔ ፈውሰኛል ነው የምንጾሙ። ደብረ ዘይት ስንል ምጽአቱ ዳግም ትመጣለህ ለፍርድ። የዛን ጊዜው ቢሆን የት ነው መቆሚያዬ? እንደ ሞትክልኝ፣ እንደ ተሰቀልክልኝ፣ ለእኔ ብለህ ዋጋ እንደከፈልኩ እንደዛ አይነት ሰው ሆኛለሁ። እንደዛ የዛ አይነት መንፈሳዊ ሕይወት ነው ያለኝ። በስጋው ደግሞ በንስሐ የታጀበ የተሰናሰለ መንፈሳዊ ሕይወት አለኝ። አንደበቴ የተገራ ነው። መንፈሳዊ ፍሬ አፍርቻለሁ። የመንፈስ ፍሬዎች እኔ ዘንድ አሉ። በቀኝ ስታቆመኝ በግራ ነው። የት ነው የምታቆመኝ? እነዛን 6ቱን ቃላተ ወንጌል ፈጽሜያለሁ። ይሄ እኮ ያለው እኛ ቤት ነው። የለም እኮ እዛ አዳራሽ። ሰሞነ ሕማማት አላየሽም? ፓሽን ዊክ ክራይ ላይ ሰው እያለ የምሰግደው ምንድን ነው? ማን የተሰቀለልን? በሰሞነ ሕማማት እኮ ተክሊል የለም፣ ክርስትና የለም፣ ፍታት የለም። ለምን? ስለሆነ ቅዱስ ስለሆነ ሰማዕት ብለን አይደለም እኮ። ይሄ የተሳከረ ነው። ደርዝና ጠርዝ የሌለው ጥራዝ ነጠቀም ኑፋቄ ውስጥ ነው የገባሽ። ስለዚህ ቤቱ የእግዚአብሔር ቤት ነው። ስለዚህ በፖድካስት እግዚአብሔር አይሸወድም። በውሸት ደግሞ ለቅሶም እግዚአብሔር አምላክ አይሸወድም። ሁሌ ኦርቶዶክስ እንደነበረው ኦርቶዶክስ እያለ ሁሉም ሰው ካልጠቀሰ አይሆንም እንዴ? ከዚህ ሲወጡ መሪጌታ ነኝ፣ ቄስ ነኝ፣ ዲያቆን ነኝ፣ ኦርቶዶክስ እያለሁ ኦርቶዶክስ ነበርኩ፣ ሁሌ ነበርኩ።
እዛ እኮ አያድንም ክርስቲያኖች። መቼ ነኝ የምንለው? ዲያቆን ነኝ፣ መሪጌታ ነኝ፣ ዘማሪ ነኝ፣ ቆራቢ ነኝ፣ ንስሐ ገባለሁ፣ ጸሎተኛ ነኝ። መቼ ነኝ የምንለው? ነበርኩ ኦርቶዶክስ እያለሁ ሁሉም ይህን ነው የሚያወራው። በቃ በሾርኔ ሁሌ እዛ ቤት እያለ ስለማይመጥን እንጂ የሾርኔና ምናምን ይሄ ምናምንሽ ነቆራ ማን ያንሳል? ለዚህ ኩተራ ነገር እኮ ነው። ግን ኦርቶዶክሳዊነት ማለት ህይወት ነው። በቃ ፖድካስቱን ታዩና እስቲ አንቺ ክርስቶስ ኢየሱስ እኛ ቤት አይጠራም? ኦርቶዶክስ ቤት የለም? ከዛስ ምን አረግሽ? አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን እየጠራሽ ከሆነ ምን አሉሽ አለቃው? ምን አሉሽ አስተዳዳሪው? በቃ ስሙ እንዳትጠሪ ያሉሽ? ቤተክርስቲያን መዋቅር የላት? ህዝቡ እንደዛ አለሽ፣ ሁሉ ህዝቡ ገፋሽ፣ ድንጋይ ሊወረውረብሽ፣ ሁሉ ድንጋይ ወረወረብሽ። ታዲያ ሰማዕት አትሆኝም ለጌታ? ለምን ክር ትወጥሻለሽ ታዲያ? ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም? ምስክሩ አትሆኝም? ለሱም እኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ልትመጪ? ምክንያቱም ያንቺ እምነት ያለው በመገፋት ባለ መገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳትጠሪ ካልሽ ወደዚህ ልትመጪ ነው? ሁሌ ስለ መግፋት ሁሌ ስለ መደፋት የምታወሩት በቃ ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴያችን ላይ እንኳን አልሰማሽ? ዘገባ ሀበ ቤተ እግዚአብሔር አለ የሚለው እይበል ፈላሲ አለ የሚለው እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ። ቤቱ እግዚአብሔር ቤት የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጫወታለች ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየት የምትመጭስ? ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ይሆኑ ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለች ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ፣ ከምጽዋም ነኝ፣ ከአስመራም ነኝ፣ ከየትም ነኝ። ምን የሚከለክል ነገር አለ? ያ ወይስ እነዛም ኤርትራውያንም ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራ መሆኑ ነው በዚህ ቤት። ስለዚህ በጣም ጥንቃቄ ብናድረግ ጥሩ ነው። ቤተክርስቲያናችን የጋራ ቤታችን ናት። በቃ ማንኛውም ኤርትራዊም ቢሆን ሱዳናዊም ቢሆን ኬንያዊም ቢሆን ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን አስተምሯን ከጠበቅ የትም ደብር ማስቀደስ ትችላል። የትም ደብር ማገልገል ትችላል። ምንም የሚከለክል ነገር የለም። ከአሰብ ነው የመጣሁት ምናምን ተጭኜ ያለ እናት ያለ አባት አድጌ ምናምን ከተቻለ በሃይማኖት ማይቻል ከሆነ በጎሳ ከዛ በብሔር ካልተቻለ በዜግነት አለበለዚያ እንደ ተበዳይ መሆን እንደ ተገፋ ሰው መሆን በዚህ ሁሉ ቁማር መጫወት ለምን አስፈለገ? እኛ ቤተክርስቲያን እኮ እይበል ፈላሲ እኮ ነው የምትለው። ቅዳሴ ሁሌ ቅዳሴ በተቀደሰ ቁጥር ይሄ እኮ ይባላል። ያው እኮ መግቢያው ላይ ነው ገና ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አይበል። የባይተዋርነት ስሜት እንዳይሰማ ቤቱ የእግዚአብሔር ቤት ነው። ፈላሻ ነኝ አትበል፣ መጻተኛ ነኝ አትበል፣ የሌላ ሀገር ሰው ነኝ እንዳትል። ይሄ ቤት እግዚአብሔር ቤት ነው። ቤቱ እግዚአብሔር ቤት ነው። ይሄ አሁን በኤርትራ ለሚንቀሳቀሱ በውጭ ሀገር ለሚንቀሳቀሱ
የተሐድሶ መናፍቃን በር ለመክፈት ነው አሁን እቺ ንግግር አለ እኮ እዚህ ጨርቆስ ላይ አዲስ አበባ ላይ ችግር አለው። ኤርትራውያን ሆኖ በትግርኛ ኮርስ ይማራሉ እኮ ቂርቆስ ቤተክርስቲያን ስርዓተ ትምህርት ተቀርጾላቸው በትግርኛ እኮ ይማራሉ። ዘማሪያን አሉ በትግርኛ የሚዘምሩ አሉ እዚህ አዲስ አበባችን። ከኤርትራ ስለመጡ እኮ አልተገፉም። በትግርኛ እኮ ይዘምራሉ፣ በትግርኛ እኮ ይሰበካሉ፣ በትግርኛ ኮርስ ይማራሉ። እቺ ሸፍጥ እቺ ኑፋቄ ከጀርባው ሌላ ነገር ስላላት ነው። ስለዚህ በኤርትራ ከኤርትራ ውጪ በውጭ ሀገር የሚንቀሳቀሱ የተሐድሶ መናፍቃን ጭምር እያንገበገቧት እቺን ነጥብ ማለት በቃ ቤተክርስቲያናችን የሁሉም ሰው ዘር ናት። የሁሉም የሰው ዘር በቃ የሚጠበቅብን እውነተኛ እግዚአብሔር ልጅ መሆን ብቻ ነው። በቃ አንተ አማራ ነህ፣ ኦሮሞ ነው፣ የውጭ ሀገር ዜጋ ነው፣ ኢትዮጵያ ነው፣ ውጣ ግባ የለብንም። ሌላው ቀርቶ እንኳን አንገታችን ላይ ክር እንኳን አታይ። ጥበቃ አቁማ አንገታ ላይ ክር የለም ተመለስ አትልም። አሉ እኮ ብዙ ሙስሊሞች ፕሮቴስታንት ወገኖቻችን ገብተው ቁጭ ይላሉ እኮ ቤተክርስቲያን። ውጡ እኮ አንልም። ስቀመጥ እዚህ ቤተክርስቲያን እረፍት ይሰማኛል ብለው የሰላም ቤት ነው ቤቱ። እንኳን ያመነ ቀርቶ ያላመነ እንኳን ሲገባ ቤተክርስቲያን ታስወጣ። ጠበል የሚጠመቀው ሁሉ ኦርቶዶክስ ነው። ፓስተሮች፣ ኡስታዞች፣ ዑለማዎች አሉ እኮ ሼኪዎች እኮ አሉ የሚጠመቁ ጠበል ከነ እስልምና ምልክታቸው ጭምር ከነ ምናቸው እዛ ጋር ጠላችሁ ነው አንልም። ይጠመቃሉ። ሸንኮራ የሆነ ሲጂ አሉ። ያንቺ አንኳር የምታያቸው የተሐድሶ መናፍቃን ተደብቀው የሚጠመቁት ሸንኮራ የሆነ ሳለ ስማቸውን ልንገርሽ። ሸንኮራ የሆነ ሳለ የሚጠመቁት እዚህ ከተማ ላይ ምናምን ከሆነ ሰው ያየናል ብለው ተደብቀው እሰየው ያርግላቸው እንዲድኑ ስለምንፈልግ እዚህ ጠበል ውሃ ነው ብለው እዚህ መሃል ከተማ ላይ እየሰበኩ ተደብቀው ሸንኮራ ያሰሙ ጠበል ይጠመቃሉ። አቤት እግዚአብሔር ግን ትዕግስቱ እስማ ቦልድ እግዚአብሔር እኮ ቸርነቱ በጣም እኮ የሚደንቅ እኮ ነው በእውነት። እዚህ በሚጽፉ ጽሁፍ እዚህ በሚሰብኩ ስብከት ሰውን ጠራርገው ምን ያደርጋል ዝም ብሎ እንጨት ነው ውሃ ነው ምናምን እንደው ደብተራ ነው ምናምን እንደው እያሉ ተደብቀው ነው ጠበል ይሄዳሉ። ለገንዘባቸው ለሽንቀላቸው ለሚከፈላቸው ገንዘብ ብለው ሰው ወደ ኑፋቄ ከትቶ ነው ተደብቀው ይጠመቃሉ። እግዚአብሔር ግን አይቀስም። የሚገርመው አሁንም የንስሐ ዕድሜ ይሰጣል። አሁንም ያድላችሁ የንስሐ ዕድሜ ሁላችንም ያድለን በእውነት። ለዚህ ነው በቅዳሴያችን ጊዜ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን ማለት ነው። እውነት ነው። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን። እውነት ያርግልን በእውነት እንደ ቸርነቱ። ተደብቆ እኮ የሚያደርጉ ሰዎች አሉ። ክፍት ነው ቤቱ። ተሸውደን እኮ አይደለም። እዚህ እንጦጦም ቢመጡ ቦሌ መድኃኔዓለም ቢጠመቁ የጠበል ጥምቀት ሲጠመቁ የፈውስ ውጣ የለም። ተሐድሶ መሆኑ እንኳን እያወቅን ሙስሊም መሆኑ እንኳን እያወቅን እንኳን አንቺን ቀርቶ ማለት ነው። ስለዚህ አትቆምሩ፣ ኦቶሳሩ ላይ አትቆምሩ። ሰው ይሄን አክል ሞኝ አይደለም። እኔ አሁን እንደዚህ ከምተነትነው የበለጠ ብዙ አንደበተ ርቱዕ አለ። በደንብ አድርጎ የሚተነትን ሰው አለ። እኛ አይደለን የምናስተዋውቃት ኦርቶዶክስ ቤተክርስቲያን። እኔ ኦርቶዶክስ ለጥቅሜ ነው። ኦርቶዶክስ ካልሆንኩኝ መዳን ስለማልችል ነው እንጂ ኦርቶዶክስ ላይ አላረግ የሆነ ነገር ልጨምር አይደለም። እኔ ለኦርቶዶክስ አዲስ መግለጥ ትምህርት የለም። በአበው የተገለጠውን የተማርነውን ትምህርት መግለጥ እኔ ስራ አለቀ። ማቅራራትም የምጎርበትም ነገር የለኝ። ከኔ የሆነ ነገር የለማ። የኔ የሆነ ስልኩ ነው በቃ አለቀ። ስልክ ከዚህ ውጭ እኔ የለም። ትምህርቱ ኦርቶዶክስ ቤተክርስቲያን ትምህርት ነው። እና አንድ ተሐድሶ ስላየው ነው እንዲህ ብሎ የጻፈ ተሐድሶ ስላየው ነው ፌስቡክ ላይ አንቺን ከአሰብ የጠራሽ አምላክ ምናምን እኛንም ጠርቶ እዚህ ጋር ምናምን አደረሰን። እውነት አንቺ ላይ ከድንጋይ ከወረወሩት መካከል ሰዎች እኔ አንዱ ነኝ። ዛሬ ጌታ ተገልጦልኝ ምናምን። አትዋሹ። በኤርትራ ኦርቶዶክስ ብትሄዱ የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶን አትቀበልም። አትዋሹ። አሰብም ትኑር፣ ምጽዋም ትኑር፣ የትም ትኑር፣ አስመራም ትኑር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን እምነት የምታምነው
ምን ተዋሻላችሁ? ከዚህ ስለመጣው ምናምን አታስመስሉት። ምናልባት በውጭ ያሉ ኤርትራውያንን ወደ ተሐድሶ ለመሳብ ነው፣ በዚህ ለመቆመር ነው። ምን አመጣው አንቺ? የትም ተወለጅኛ ምን አገባን ስለ አንቺ መወለደኛ? እኛ እኮ ስትዘምሪ እኮ ስታገለጊ እኛ የምናየው መዝሙሩን፣ ስንኙን፣ ኦርቶዶክሳዊ መሆንሽን እንጂ ከዛ ውጭ እኛ ምን አገባን? ከማይጠፋው ዘር እኮ ነው የተወለድሽው እኮ ዘርፌ። በ80 ቀንሽ እኮ ስትጠመቂ እኮ የስጋ ልደት እኮ ቆርጠሽ ጥለሻል። የስጋ ልደት እኮ የለንም እኮ። ከማይጠፋው ዘር ተወልደን ከክርስቶስ ተወልደን ወደ ታች ወደ ዘር እንውረድ። እና ከዚህ መጣው ከዚህ መጣ አያስፈልግም። በቃ የተወለድነው ከማይጠፋው ዘር ከክርስቶስ ነው። በቃ አለቀ። ሁላችን ዘራችን ምንድን ነው? ክርስቲያን። ሀገራችን የት ነው? በሰማይ። ዜግነታችንስ ክርስቶሳዊ። አለቀ። መብላችንስ ስጋው ደሙ። የአማራ የኦሮሞ የትግሬ የሚባል ባህላዊ ምግብ አይደለም። ምግባችን ሰማይ። ማን ነው እሱ? ስጋው ደሙ። ሀገራችንስ በሰማይ። ዜግነታችን ተቀየረ፣ ሰማያዊ ነው። ሀገራችንም ቦታው በሰማይ ነው። አሜሪካ አይደለችም። ልክ ስጋው ደሙን ተቀብለን ንስሐ ገብተን ስጋው ደሙን እየተቀበል ስንኖር የመንግስት ሰማያት ቪዛ ተመታን፣ ተያዘልን ማለት ነው። በቃ ተመታ ቪዛችን። አሁን የመንግስቱ ዜጎች ሆኑ። ልጅነት ስልጣን አለን። እና ምናልባት እቺ ቀመር እየተቀመረ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት መሞከር ተገቢ አይደለም። እና ምናልባት በውጭ ያሉትን የተሐድሶ መናፍቃንን አብሮ ለማበር ጉልበት ለመስጠት የእኛ ሰው ናት ምናምን በማለት የሚሰራ ምንም አይነት ድራማ ሊኖር አይገባም። ስለዚህ ኤርትራውያን የሆናችሁ ኦርቶዶክሳውያን የተዋሕዶ ልጆች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓተ ትምህርት አስተምሯን፣ ዶግማዋን፣ ስርዓቷን ጠብቆ መኖር፣ አብይ ጾም መጾም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንም በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን አስተምሯን ጠብቆ ማስጠብቆ መኖር፣ መጾም፣ መጸለይ፣ ስጋው ደግሞ የተቀበሉ በንስሐ መኖር። አለቀ። ወንድማማች ነን። ምንም ጥያቄ የለውም። እዚህም በግዕዝ ነው የሚቀደሰው፣ እዛም በግዕዝ ነው የሚቀደሰው። እዚህ ያለው ትምህርትና ኤርትራ ያለው አንድ አይነት ትምህርት ነው ያለን። ሁሉ ነገራችን አንድ አይነት ነው። ያንን አክብሮ መቀበል የሚያስፈልገው። በተረፈ ዘርፌ ክህደትሽ ላይ አተኩሪ፣ ኑፋቂው ላይ አተኩሪ። ከዚህ ሀገር ነው የመጣሁት ከዚህ ምናምን አያስፈልግም። አንቺን ስቡ አሁን እንደዛ ፌስቡክ ላይ ያወደሰች ሰው አንቺ ገደል ለመክተት ነው። በቃ ምንም ስለማይጠቅምሽ ነው። ቤቱ ግን የማን ቤት ነው? የአባታችን ቤት ነው። በፍቅር መመለስ ነው። ማንም አይከለክልም። ምን ችግር? ትችያለሽ እኮ። አንዳንድ ሰዎች የላይቭ ሱስ ስላለባቸው ላይቭ ላይ ጠይቄ ሲመለስ ላይ የምወደው የሚሉ ሰዎች አሉ። እኔ እውነተኛ ጠያቂ እንደዚህ አይመስለኝም። እውነተኛ ጠያቂ እንደዚህ አይደለም። ወደ ኦርቶዶክስ መመለስ የሚፈልግ ሰው እዩልኝ ያለ ነው የሚመለሰው። በቃ ለመመለስ ከፈለገ መማር ይችላል። አይ የኔ ጥያቄ እኮ ለብዙሃኖቹ ትምህርት ይሆናል በሚል መንፈስ ከሆነ ዌልካም፣ በበጎ ጎንን ነው። እኔ የምጠይቀው ጥያቄ ብዙ ሰዎች ጥያቄ ሊሆን ይችላል። ስለዚህ መማማሪያ ብናደርገው፣ እኔ ከብልብ ለመመለስ ፈልግ ያለው ግን መማማሪያ ብናደርገው ላይቭ ላይ ቢቀርብ ጥሩ ነው። ለመባል ከሆነ ይቅረብ፣ ችግር የለም። ግን ጉዳዩ የፎቶና የሾው ግን አይደለም። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። ቦታው የእውነት ነው። የምትመለሹ በእውነት መሆን አለበት። ድራማውን ተይው። በቃ ይሄ አያዋጣም። አሁን ትተኛለሽ ማታ ግድ የለም። ፖድካስት ወጣ ምናምን ሰው እንደተንጫጫ ችግር የለውም። ግን ማታ ትተኛለሽ። ግን የሌላ ሰላም አለሽ። ግን እውነተኛ ኢየሱስ የሚለውን ስም ስንጠራው እየዘለለ ነው የምንሄደው። ተአምረ ኢየሱስ ሲነበብ እንደሚለው ተአምረ ኢየሱስ አሁን የማይነበበት ደብር አለ? የትኛውም ደብር ይሁን በማንኛውም ቅዱስ መልአክ፣ ሰማዕት፣ ጻድቅ ስም የታነጸ ቤተክርስቲያን ነው። ተአምረ ኢየሱስ አይነበባል? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው የሚል የለም? ያውም በዜማ እሱን ዘለል ነው ወይስ እንደዚህ የሚያዘመውን ቄስና ዲያቆን እየገፈተር ነው ያወጣ ነው? ሰው ከራሱ ጋር እንዴት ይጋጫል?
እና በጣም ይገርም። አሁን ነገ ማክሰኞ የሚባሉ ሊጦን ታውቂያለሽ? በግዕዝ የሚባሉ ስምከ ሕያው ዘኢይመውት ትጉህ ዘኢይደቅስ ፈጣሪ ዘኢይደክም ትጉህ እኮ ነው የሚለው። ዘይደክም እግዚእ የሚል ስምከ ሕያው ዘኢይደክም። ስምከ ሕያው ማለት ስምህ የማይሞት እኮ ነው የሚለው። እና የማተኛ ትጉህ እረኛችን ጠባቂያችን አንተ። ማክሰኞ ጠዋት እኮ ይሄ ይባላል ሁሉ ጊዜ ማክሰኞ ስምከ ሕያው እኮ ነው የሚለው። ስምህ ሕያው የሆነ አምላካችን ዘኢይደቅስ ፈጣሪ የማይተኛ አምላካችን የማታንቀላፋ አምላካችን ሁሌ ተግተህ የምትጠብቀን አምላካችን የማትደክም አምላካችን እንቅልፍም የለብም ድካምም የለብም። ስምህ ደግሞ ሁሉ ጊዜ ሕያው ነው። እስኪ ሊጦን ገብተሽ ተመልከች እስቲ የማክሰኞ ካህኑ የሚለው ሮብ ምን ይባላል? ለትሩጽ እግዚኦ ምሕረትከ ምሕረትህ እባክህ ፈጥና ወደኛ ትምጣ። እቺ ቤተክርስቲያን ክርስቶስን ማታውቀው በጣም የሚያሳፍረው በእውነት ለትሩጽ እግዚኦ ምሕረትከ እኮ ነው የሚለው። ምሕረት ለኛ ወደ ፈጥና ትምጣ ወደኛ። ደምስስ አበሳነ በደላችን ሁሉ ደምስስ እናጥፋለን። ሰው ቁጭ ብሎ ማንበብ እኮ ዛሬ ከሶፍት ኮፒ ሞልቷል። ሰው ጎጉል ላይ ቁጭ ብሎ አይጸድቅም። ሰው በዩቲዩብ እኮ መጽደቅ ይችላል። እስቲ ልረዳ እስቲ እነሱ እንደው እየዋሹኝ ነው በአራዳ ቋንቋ እየሰከሱኝ ነው ብለሽ አስቢና እስቲ ገብተሽ እስቲ እንደው አንብቢ እስቲ። እኛ ዝም ብለን እንደው እየሞላንሽ ከሆነ ማለት ነው ሐሰት ከሆነ የምናወራው ነገር እና አሁን ዋናው ነገር አጀንዳ መቀየር ስለሆነ አሁንም ቢሆን ፕሮቴስታንቶች እርስ በርሳችሁ ያለውን የሉተራንና ፔንቴኮስታል ልዩነት መጀመሪያ አጥሩ። እኛ በዘርፊያ አንደነቅም። ከመጣች እሰየው፣ የእግዚአብሔር ቤት ነው ትመለስ። ምንም እንደልቀው ምንም የምነፋው ነጋሪትም ምን ጎስመው እምቢልታ የለንም። እኛ ምንም ብርቅም ድንቅም አይደለም። ለዘርፌ ብሎ የተዘጋጀ ስፔሻል የሆነ ቄደር የለንም። ስፔሻል የሆነ ቁርባን የለንም። ማንም ሰው የሚጠመቀው ጥቅት ትጠመቃለች ከተመለሰች ከመጣች። ካልተመለሰችስ እግዚአብሔር ምሕረቱን ያብዛላት፣ በምሕረቱ ይመልከታት። አለቀ። እንኳን እሷ ማንም ይውጣ ከፈለገ ማንም ማለት ነው። ስለዚህ የሆነ ፊሽካ ተነፍቶለት ክር ይበጠስ የለም፣ ፊሽካ ነው የሚመለስ ሰው የለም። የጠፋ ሰው ካለ ቤታችሁ ናት። በጋራት ስትመለሱ የእውነት ተመለሱ። በሚገባ ተምራችሁ፣ በሚገባ ጠይቃችሁ፣ በሚገባ ንስሐ ወስዳችሁ፣ በሚገባ የቤተክርስቲያንን ቀኖናዋን ሰዓቱን ጠብቃችሁ መመለስ። ምንም አዲስ የሆነ የሚሰራ ነገርና ጥምቀት የለም። አዲስ ቄደር የለም። አዲስ ቁርባን የለም። ስፔሻል የሆነ ቁርባን ለዘርፌ ብሎ የሚዘጋጅ የለም። ለማንም ሰው የሚሰጠው ነው የሚኖረው።